ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። እንግዲህ በባለፈው ትምህርታችን የፍጻሜ ዘመን አስተምሮ ወይም ስካቶሎጂ ብለን ስንመለከት የመሲሁ የሺህ ዓመት መንግስት ምን እንደሚመስል ከእግዚአብሔር ቃል በማብራራት ተመልክተናል። የሺህ ዓመት መንግስት ወይም የመሲሁ መንግስት ባህሪያትስ ምን አይነት ነው የሚለውንም የተለያዩ የብሉይም የትንቢት መጽሐፍቶችንም እያጣቀስን እንግዲህ ተመልክተናል። የእግዚአብሔር የአባታችን ስም የተባረከ ይሁን። እንግዲህ ዛሬ ደግሞ የምንመለከተው የነጩ ዙፋን ፍርድ ከሺህ ዓመት መንግስት በኋላ ከመሲሁ የሺህ ዓመት መንግስት በኋላ የሚቀጥለው እንግዲህ የነጩ ዙፋን ፍርድ ነው። ስለዚህ የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ ብለን ስናጠና ዛሬ የምንመለከተው የነጩ ዙፋን ፍርድ የሚለውን ነው። ከጥቅሱ እንጀምርና እንቀጥላለን። ጌታ ጸጋውን ያበዛልናል። ራእይ ምዕራፍ 20 ከቁጥር 11 ጀምሮ እስከ 15 ድረስ የእግዚአብሔር ቃል እንዲህ ይላል። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጽሐፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታን ሰጠ፣ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ፣ እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። እንግዲህ የነጩ ዙፋንን በሚመለከት ዮሐንስ የተመለከተውን ነው የጻፈልን። የነጩ ዙፋን ፍርድ የመጨረሻው ፍርድ ሲሆን የሚፈጸመውም ከመሲሁ የሺህ ዓመት መንግስት በኋላ እንደሆነ መጽሐፍ ያስተምረናል። ሐዋርያው ዮሐንስ የሺህ ዓመት መንግስት ሲያልቅ የታሰረው ሰይጣን ለጥቂት ጊዜ እንደሚፈታና ብዙዎችን እንደሚያስት እንደሚያሳምጽ፣ ይህንንም አመጽ ደግሞ እግዚአብሔር ከሰማይ እሳትን በማውረድ እንደሚፈርድባቸው ይነግረናል። ከዚያም በኋላ ነው ታላቅና ነጭ ዙፋን በዙፋኑም ላይ የተቀመጠውን አየው በማለት ቀጥታ ወደ ነጩ ዙፋን ፍርድ ይወስደናል ማለት ነው። እንግዲህ ታላቅና ነጭ ዙፋን በዙፋኑም ላይ ደግሞ የተቀመጠውን አየው አለ። በዙፋኑ ላይ የተቀመጠው በሙታን ላይ እንዲፈርድ አባቱ ስልጣንን ሁሉ የሰጠው የናዝሬቱ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይነግረናል። ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት የመጣው አመጣጡ አለ። ደግሞም እዚህ ጋር ደግሞ በነጩ ዙፋን ፍርድ ላይ ደግሞ ፈራጅ ሆኖ የተቀመጠበት ደግሞ ቦታ ነው። እንግዲህ ዛሬ 2000 ዓመት ሲመጣ ፈራጁ በፈራጆች ፊት ቆሞ እኛን ወክሎ ስለ ኃጢአተኞችና ስለ አመፀኞች ፍርድን የሚቀበል ፈራጁ በፈራጆች ቦታ የተቀመጠበት አይነት ነገር ነው። የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ሊፈረድበት ነው የመጣው። ስለ ኃጢአታችን ስለ በደላችን በራሱ ምክንያት አይደለም። እርሱ ንጹሕ፣ እርሱ ቅዱስ፣ እርሱ እንከን የሌለበት በአፉ እንኳን ተንኮል ያልተገኘበት እንደሆነ መጽሐፍ ቅዱስ ይናገራል። ነገር ግን እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ። መሲሁ ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ በማስጨነቅና በፍርድ ተወሰደ። በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበረ ተብሎ በኢሳይያስ ምዕራፍ 53 ላይ እንደተጻፈ ፈራጁ በኃጢአታችንና በበደላችን ምክንያት የሚፈረድበት ሆኖ ቆመ። እነ ጲላጦስ በዙፋናቸው ላይ ተቀምጠው እርሱ ደግሞ ተይዞ ታስሮ በሚፈረድበት ሰው ቦታ ቆመ። ነገር ተቀያየረ።
ፈራጁ በሚፈረድበት ቦታ የሚፈረድበት ሰው ደግሞ በፈራጁ ወንበር ተቀመጠ። ለዚያም ነው ዮሐንስ በወንጌሉ ጌታችን ኢየሱስ ክርስቶስ በመጀመሪያው መምጣቱ ለሰው ልጆች ቤዛ ሊሆን ስለ ኃጢአታችንና ስለ በደላችን ለመሞት እንጂ ለመፍረድ እንዳልመጣ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እስከ 18 ድረስ ሐሳቡን እናገኘዋለን። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ተመልከቱ፣ ዓለሙን እንዲሁ ወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም። ይሄ የነጩ ዙፋን ፍርድ አያገኘውም ማለቱ ነው። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል ይላል። አሁኑኑ ተፈርዶበታል። ስለዚህ ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ስለዚህ ኢየሱስ ክርስቶስ በመጀመሪያው ምጽአቱ ለመፍረድ ሳይሆን ስለ ብዙዎች ቤዛ ሆኖ ስለ ኃጢአተኞች ሞቶ ሰዎችን ለማዳን እንደሆነ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። የዛሬ 2000 ዓመት መድኃኒት የዛሬ 2000 ዓመት ቤዛ ሆኖ በኃጢአተኞች ቦታ ገብቶ ስለ ኃጢአተኞች ኃጢአት ሂሳብን የሚከፍል የሚሞት የሚሰቃይ መሲህ ሆኖ ነው የመጣው። ቀጥሎም ደግሞ በመጨረሻ ላይ ደግሞ በሙታን ላይ የሚፈርደው በነጩ ዙፋን ፍርድ ላይ ደግሞ የተቀመጠው እርሱ ኢየሱስ ክርስቶስ እንደሆነ ዮሐንስ ታላቅና ነጭ ዙፋን በዙፋኑም ላይ የተቀመጠውን አየሁ አለ። ዙፋኑ ታላቅ ነው፣ ደግሞም ነጭ ነው። ነጭ ንጽሕናውን፣ ጽድቁን፣ ቅድስናውን የሚመለከት ነው። ስለዚህ ፍርዱ በቅድስና ፍርዱ በጽድቅ የሚፈጸም ነው። ቀጥሎ ዙፋኑ ታላቅ ነው። ዙፋኑ ታላቅ ነው ማለት በእርሱ ፊት የሚቀርቡ ሁሉ ታናናሾች እንደሆኑ ሊያውቁ ይገባል። ምክንያቱም ታላላቆችም ተብሎ ተጽፏልና በፊቱ የቆሙት በምድር ላይ በነበሩበት ጊዜ ታላላቆች ተብለው የሚጠሩ ታላላቆች ናቸው ተብሎ የሚነገርላቸው በኢየሱስ ክርስቶስ እመኑ ሲባሉ ግን እምቢ ያሉ በምድር ላይ ታላላቅ የነበሩ ሁሉ ትንሽነታቸውን እንዲያውቁ በታላቁ ዙፋን ፊት በነጩ ዙፋን ፊት ይቆማሉ። ታላቁ ዙፋን ትንሽ መሆናቸውን፣ ነጩ ዙፋን ኃጢአተኛ መሆናቸውን እንዲረዱ የሚያደርጋቸው ነው። በዚያ ላይ ግን የተቀመጠው የናዝሬቱ ኢየሱስ ክርስቶስ ነው። ምክንያቱም እግዚአብሔር አብ በዙፋኑ ላይ ለተቀመጠው ለኢየሱስ ክርስቶስ በሙታን ላይ ይፈርድ ዘንድ ስልጣንን ሁሉ እንደሰጠው መጽሐፍ ቅዱስ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 ጀምሮ እስከ 23 ድረስ እንዲህ የሚል ቃል አለ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም ይላል። ስለዚህ እግዚአብሔር አብ ፍርድን ሁሉ ለማን የሰጠው ማለት ነው? ለጌታችን ለኢየሱስ ክርስቶስ ለወልድ ነው አሳልፎ የሰጠው። እንግዲህ የሥላሴን ትምህርት ስንማማር ታስታውሳላችሁ። አብ ዘ ዲዛይነር ነው፣ ወልድ ኤጀንት ነው፣ መንፈስ ቅዱስ ደግሞ ዘ ሪቪለር ነው ብለናል። ገላጭ ነው፣ አካል አልባሽ ነው ብለናል። እና ከዚህ የተነሳ በአብ የታቀደ እቅድ በሙሉ አካል የሚለብሰው የሚፈጸመው በማን ነው ማለት ነው? በወልድ ነው። ከዚህ የተነሳ እግዚአብሔር ዓለምን ወደደ፣ በወልድ ነው የተከናወነው። እንዲሁም ሊፈርድ ሲል በወልድ ስለሆነ የሚፈረደው ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን አይፈርድም ይላል። ስለዚህ የመጨረሻውን ፍርድ የነጩ ዙፋን ፍርድ ላይ የሚቀመጠውና ፍርድን ኤክስኪዩት የሚያደርገው ማን ነው ማለት ነው? ወልድ ኢየሱስ ክርስቶስ ነው ማለት ነው። በመቀጠል ሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ
ሐዋርያት ሥራ ምዕራፍ 10 ቁጥር 42 ለሕዝብም እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን ይላል። ተመልከቱ ቅዱሳን፣ ሐዋርያት ሥራ ምዕራፍ 10 ምን አሉ ሐዋርያቶች? ለሕዝብም እንድንሰብክና በሕያዋንና በሙታን ላይ ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ ኢየሱስ ክርስቶስ መሲሁ እንደሆነ እንመሰክር ዘንድ አዘዘን ይላል። ስለዚህ ፈራጁ ማን ነው ማለት ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ድሮ የነበርንበት ቤተ እምነት ይሄኛውን ድምፅ ነው በተደጋጋሚ የሚያጮኸው። ኢየሱስ ክርስቶስ አማላጅ አይደለም፣ ፈራጅ ነው፣ ፈራጅ ነው፣ ፈራጅ ነው፣ ፈራጅ ነው። እኛ አይደለም አላልንም። ኢየሱስ ክርስቶስ ግን መጽሐፍ ቅዱሱ ፈራጅም አማላጅም እንደሆነ፣ አማላጅም ፈራጅም እንደሆነ በደንብ አድርጎ አስቀምጦታል። አሁን በዚህ ዘመን በቤተ ክርስቲያን ዘመን እርሱ የካህናት አለቃ ሊቀ ካህናት ነውና አማላጅ ነው። በመቀጠል ደግሞ በነጩ ዙፋን ፍርድ ላይ ደግሞ ተቀምጦ በሕያዋንና በሙታን ላይ ይፈርዳል የተባለው በሙታን ላይ የሚፈርደው ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ አማላጅም ደግሞም ፈራጅም ነው ማለት ነው። እንቀጥል። ሐዋርያው ጳውሎስ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ እንዲሚል ቃል አለ። በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ ይለዋል ጢሞቴዎስን። ስለዚህ በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ተመልከት። ስለዚህ የሚፈርደው ማን ነው? በሙታን ላይ ኢየሱስ ክርስቶስ ነው። ቀጥሎ በዚህኛው ፍርድ በነጩ ዙፋን ፍርድ የሚፈረድባቸው እነማን እንደሆኑ ማወቁ በጣም ጠቃሚ ነው። ምክንያቱም በዚህ ዘመን ግራ የሚያጋቡ ብዙ ስብከቶች አሉ። ፍርድ በተገኘ ፍርድ የሚል ቃል በተገኘ ቁጥር ቤተ ክርስቲያን መድረክ ላይ የሚያስተጋቡ ሰዎች አሉ። ይሄኛው የነጩ ዙፋን ፍርድ አማኞችን የሚመለከት ፍርድ አይደለም። ጌታችን ኢየሱስ ክርስቶስ እንዳስተማረው፣ ሐዋርያቶች እንዳስተማሩት በጌታ በኢየሱስ ክርስቶስ የቤዛነት ሥራ ያመኑ እውነተኛ አማኞች በመንፈስ ቅዱስ ዳግም ልደትን ያገኙ እውነተኛ የእግዚአብሔር ልጆች ከሞት ወደ ሕይወት ተሻግረዋልና ፈጽሞ ወደ ፍርድ ወደ ነጩ ዙፋን ፍርድ እንደማይመጡ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ጀምሮ አስተምሮታል። ፈጽሞ ወደ ነጩ ዙፋን ፍርድ ያመኑ ሕያዋን የሆኑ የእግዚአብሔር ልጆች ፈጽሞ አይመጡ። ሐዋርያው ጳውሎስም ሮሜ ምዕራፍ 8 ቁጥር 1 ጀምሮ እንግዲህ ወይም አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ተብሎ ተጽፏል። ኩነኔ ኮንደምኔሽን፣ የእግዚአብሔር ራዝ በእውነተኛ አማኞች ላይ አይመጣም ፈጽሞ። በተለይ ይሄ የነጩ ዙፋን ፍርድ እውነተኛ አማኞችን የሚመለከት አይደለም። በጣም በሚያሳዝን ሁኔታ አንዳንድ ሰዎች መድረክ ላይም ቆመው የነጩ ዙፋን ፍርድ አማኞችን እንደሚመለከት አድርገው ይናገራሉ፣ ያስተምራሉ። ይህ በጣም አስደንጋጭ ነገር ነው ቅዱሳን፣ በጣም አስደንጋጭ ነገር ነው። ጌታችን ኢየሱስ ክርስቶስ ሐዋርያቶቹ መጽሐፍ ቅዱስ ያላስተማረውን ማስተማር የለብንም። አዎ የተለያዩ የፍርድ አይነቶች አሉ። የፍርድ አይነት በሚል ያስተማርናቸው እና የቤተ ክርስቲያናችን የዩቲዩብ አካውንት ላይ የተለቀቁ ትምህርቶች አሉ። በወንድማችን ዳዊት ፋሲል ብላችሁ ሰርች ካደረጋችሁ የፍርድ አይነቶች 5 አይነት ፍርዶች አሉ። 5ቱ ፍርዶች ማለት ስለ ፍርድ መጽሐፍ ቅዱስ ውስጥ የተጻፉ ቃላቶችን በሙሉ ስንሰበስባቸው 5 ሆነው እናገኛቸዋለን። ከነዚያ መካከል የመጀመሪያዎቹ 3ቱ በአማኞች ጋር የተያያዙ ናቸው። የመጀመሪያው ከአማኝ
ኃጢአት ጋር ከአማኞች ኃጢአት ጋር የተገናኘ ነው። ቀጥሎ ደግሞ በአማኝ ስጋ ላይ ነው። ቀጥሎ በአማኝ ስራ ላይ ነው ከሽልማት ጋር በተያያዘ። አራተኛውና አምስተኛው ፍርድ ግን አማኞችን የሚመለከት አይደለም። አራተኛው ቤተክርስቲያን ከተነጠቀች በኋላ በጌታ በኢየሱስ ክርስቶስ ዳግም ምጽአት ጊዜ የሚፈጸም ነው። በጎችንና ፍየሎችን ለይቶ ፍርድን ያስተላልፋል። እሱ አማኞችን የሚመለከት አይደለም። በመቀጠል ደግሞ መንግስቱን መስርቶ የሺህ ዓመት መንግስት ፍጻሜ ከሆነ በኋላ ደግሞ ይሄኛው የነጩ ዙፋን ፍርድ አለ። የነጩ ዙፋን ፍርድ ላይ ሕያዋን የሆኑ አማኞች አይቆሙም፣ ዘሆል ሙታን ናቸው። ስለዚህ ይህ የነጩ ዙፋን ፍርድ እውነተኛ አማኞችን ዳግም ልደት ያገኙ የእግዚአብሔር ልጆችን የሚመለከት አይደለም። እና በዚህኛው ፍርድ የሚፈረድባቸው እነማን ናቸው ስንል መጽሐፍ ቅዱሱ ይህ የነጩ ዙፋን ፍርድ የሚፈረድባቸው ሁሉም በክርስቶስ ኢየሱስ የቤዛነት ሥራ ያላመኑ ሙታን እንደሆኑ መጽሐፍ ቅዱስ ይነግረናል። እነዚህ ሙታን ታላላቆችና ታላላቆች ሁሉ በዙፋኑ ፊት ቆመው እንደነበረ ዮሐንስ ደግሞ ይነግረናል። ሁሉም በመጽሐፍት ተጽፎ እንደተገኘ እንደ ሥራቸው መጠን ተፈረደባቸው ብሎ ዮሐንስ ይነግረናል ይነግረናል። ስለዚህ ፍርዱ ከመፈጸሙ በፊት ሁለት አይነት መጽሐፍቶች እንደተከፈቱ መጽሐፉ ይነግረናል። አንደኛ የሕይወት መጽሐፍ የሚባል አለ። በዛ ላይ ስም እንጂ ሥራ አይጻፍም። የሕይወት መጽሐፍ የሚባለው ጋር ስም እንጂ ሥራ አይጻፍም። ቀጥሎ መጽሐፍት የተባሉ አሉ። በእነርሱ ላይ ሥራ ነው የሚጻፈው። ሥራ ብቻ ነው የሚጻፈው። እንግዲህ በጣም ይሄ ይጠቅመናል። ሁለት አይነት መጽሐፍቶች አሉ። የመጀመሪያው መጽሐፍ የሕይወት መጽሐፍ ተብሏል። በዚህ መጽሐፍ ላይ ስም እንጂ ሥራ አይጻፍም። ስለዚህ የአማኞች ስም በሙሉ የእውነተኛ ዳግም ልደት ያገኙ የእግዚአብሔር ልጆች ሁሉ ስም በሕይወት መጽሐፍ ላይ ነው ተጽፎ ያለው ስማቸው ማለት ነው። አናምንም፣ በኢየሱስ ክርስቶስ አናምንም። እሱ በሰራው ሳይሆን እኛ በራሳችን መልካም ሥራ መንግሥተ ሰማይ እንገባለን፣ በአምላክ ዘንድ ተቀባይነትን እናገኛለን ብለው ክርስቶስን ትተው በራሳቸው መንገድ የሄዱ ሁሉ ደግሞ ስማቸው ሳይሆን ሥራቸው በመጽሐፍት ላይ ተጽፏል። የነሱ ሥራቸው ነው የተጻፈው። በኢየሱስ አናምንም፣ በእርሱ አናምንም። እርሱን ዘወር አድርገው እኛ በራሳችን መልካም ሥራ ሃይማኖታዊ ሥርዓትን በመፈጸም ሕግጋትን በመጠበቅ ድሃን በመርዳት እንዲና እንዲህ በማድረግ በአምላክ ዘንድ ተቀባይነትን እናገኛለን ያሉ ሁሉ ስማቸው በመጽሐፍት ላይ ሥራቸው በመጽሐፍት ላይ ተጻፈ። የሥራ መጽሐፍቶች ናቸው። እኛ በሠራነው ሳይሆን እግዚአብሔር ኢንላይትመንትን ሰጥቶናል። ኢየሱስ ክርስቶስ በከንቱ አይደለም የመጣው። እኛ በሠራነው ሳይሆን እርሱ በሠራው እናምን ዘንድ መንፈስ ቅዱስ ይህንን እውነት ገልጦልናል። ስለዚህ በክርስቶስ ስናምን የእርሱ ሥራ ለእኛ ጽድቅ ሆነልንና ስማችን በሕይወት መጽሐፍ ላይ ተጻፈ። እርሱ በሠራው የእኛ ስም በሕይወት መጽሐፍ ተጻፈ። እርሱ በሠራልኝ የቤዛነት ሥራ አምናለሁ። በእርሱ ሥራ አምናለሁ። እርሱ እኔን ወክሎ ነው ሥራዬን የሠራልኝ። እኔን ወክሎ ነው የታዘዘልኝ። እኔን ወክሎ ነው በእኔ ቦታ የኔን ኃጢአት ተሸክሞ ከነፍርዱ ያስወገደልኝ፣ የሞተልኝ፣ በሦስተኛውም ቀን ከሙታን መካከል ተለይቶ የተነሳልኝ እኔን ወክሎ ነው። እኔ በራሴ ሥራ አልመካም። ሃይማኖታዊ ሥርዓትን በመፈጸምና ሕግጋትን በመጠበቅ በአምላክ ፊት ተቀባይነትን ላገኝ እንደማልችል መጽሐፍ ቅዱሱ መንፈስ ቅዱስ እውነቱን ገልጦልኛል። ስለዚህ እኔ በሠራሁት ሳይሆን ክርስቶስ በሠራልኝ አምናለሁ።
ክርስቶስ የሰራልኝን ሥራ ተማመናለሁ፣ ልቤን እምነቴን ሁሉ በዚያ ላይ እጥላለሁ ያልን እውነተኛ አማኞች በሕይወት መጽሐፍ ላይ እሱ በሰራልን ስላመንን ስማችን ተጻፈ። ስማችን ተጻፈ። እነዚያኞቹ ደግሞ ሎሎሎሎ እንደዛ አይደለም፣ እሱ ኢየሱስ ክርስቶስ በሰራው ሳይሆን ኢየሱስ አትበልብኝ፣ ወንጌልን አትንገረኝ፣ እኔ በሰራሁት ሃይማኖቴን ጠብቄ ትእዛዙን ጠብቄ ስርዓቱን ጠብቄ ድሃ አብልቼ እንዲና እንዲህ አድርጌ በራሴ መልካም ስራ በአምላክ ዘንድ ተቀባይነትን አገኛለሁ የሚሉ ሃይማኖተኞች በሙሉ በሕይወት መጽሐፍ ሳይሆን እሱ የሰራላቸውን ስላላመኑ በራሳቸው ሥራ ስለተማመኑ ስራቸው በመጽሐፍት ተጻፈ። ከዚህ የተነሳ ሙታን በክርስቶስ ስላላመኑ እንደሰራላቸው ሳይሆን እንደ ስራቸው መጠን ይከፈላቸዋል። የፍርዱ ውጤትም ሙታን ሁሉ ወደ እሳት ባህር እንደተጣሉ ሌትና ቀንም ደግሞ እየተሰቃዩ እንደሚቀጥሉ መጽሐፍ ይናገራል። እንግዲህ ራእይ ምዕራፍ 20 ቁጥር 15 በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል። አያችሁ፣ በራሳችን ሲሉ እኛ በሰራነው ሲሉ ስራቸው ተጻፈላቸው። እግዚአብሔር እኛን ረዳን። እኛ በሰራነው ሳይሆን ክርስቶስ በሰራው ስንል ስማችን በሕይወት መጽሐፍ ላይ ተጻፈ። እግዚአብሔር የተባረከ ይሁን። ስማችን በሕይወት መጽሐፍ ላይ ተጻፈ። የዘላለም ሕይወት አገኘን። የአምላክ ወገን ሆንን። ከሰማይ የመጣው ሰማያውያን አደረገን። እውነት እላችኋለሁ አለ ኢየሱስ። እውነት እላችኋለሁ በእኔ የሚያምን በላከኝም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻግሯል እና ወደ ፍርድ ሊመጣ አይችልም ብሎ ጌታ ኢየሱስ ክርስቶስ አስተምሮናል። እንግዲህ ሁላችን ቅዱሳን ልብ ልንል የሚገባን ሁለት ነገሮችን አሳስባችኋለሁ። አንደኛ፣ የነጩ ዙፋን ፍርድ እውነተኛ አማኞችን ሳይሆን ሙታንን የሚመለከት እንደሆነ በልባችሁ ውስጥ ያዙት። ፈጽሞ ሙታንን የሚመለከት እንደሆነ አድርገው ከሚያስተምሩ አስተማሪዎች ጋር አሜን ማለት አያስፈልግም። መንፈሳዊ ሰው ሁሉን ይመረምራል። መጽሐፍ ቅዱሱ እነሱ ጋር ብቻ አይደለም ያለው፣ እኛ እጅ ላይም አለ። ስለዚህ እናንብብ፣ የእግዚአብሔርን ቃል በመንፈስ ቅዱስ እርዳታ እናንብብ። እነርሱ እስኪያስተምሩን ድረስ መጠበቅ የለብንም። ጥሩ ነው፣ ጸጋ ያላቸው ወንድሞች ሲያስተምሩ እንጠቀማለን። ነገር ግን ለእነርሱ ብቻ የተተዋ አይደለም። እኛም ደግሞ በግላችን የአምላካችንን ቃል እንደሚገባ ልናጠና ይገባናል። ለዚያም ደግሞ መንፈስ ቅዱስ በእያንዳንዳችን ውስጥ አለ። መንፈስ ቅዱስ ወደ እውነት ሁሉ የሚመራ ያስተምራችኋል ተብሎ ተጽፏል። መንፈስ ቅዱስ ቃሉን ከገለጣችሁለት አስተምረኝ ካላችሁት የእግዚአብሔር ቃል እንደሚገባ አድርጎ ያስተምራቸዋል፣ እንደሚገባ አድርጎ ያስጠናቸዋል። እንዲሁም ደግሞ የእግዚአብሔርን ቃል እንደሚገባ ራይትሊ ዲቫይድ አድርገው ከሚያስተምሩ ወንድሞች ደግሞ ልንጠቀም ይገባል ማለት ነው። ነገር ግን የእግዚአብሔርን ቃል እንደሚገባ ራይትሊ ዲቫይድ አድርገው ከፋፍለው ሳይረዱ እናስረዳለን ብለው ቅዱሳንን ግራ ከሚያጋቡ ሰዎች መጠንቀቅ አለብን። የተነገረው ሁሉ መድረክ ላይ የተወራው ሁሉ እውነት ነው ማለት አይደለም። ስለዚህ የነጩ ዙፋን ፍርድ እኛን የሚመለከት አይደለም። የነጩ ዙፋን ፍርድ ላይ ፊት ለፊት የሚቆሙት ዘሆል ምንድናቸው? ሙታን ናቸው ነው የሚለው መጽሐፉ። ሙታን ናቸው ያለ ለምሳሌ ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየው፣ ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም ካለ በኋላ ቁጥር 12 ሙታንንም ሕያዋን የሉም ማለት ነው። ሕያዋን የሉም በነጩ ዙፋን ፍርድ ላይ። ሙታንንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። ልብ በሉ ቅዱሳን፣ ሙታን ናቸው። በዙፋኑ ፊት ለፊት በነጩ ዙፋን ፊት ለፊት የቆሙት ዘሆል ሙታን ናቸው። ሕያዋን መካከል ላይ የለም።
ለምን? በክርስቶስ ኢየሱስ አምኖ የዳነ የዘላለም የማይጠፋ የማይወሰድ የማይበላሽን ሕይወት ተካፍሏል። ለዘላለም እንዳንጠፋ አድርጎናል። ኢተርናል ሴኩሪቲን ሰጥቶናል። ያ ሴኩሪቲያችን ደግሞ የጌታ የኢየሱስ ክርስቶስ እና የእግዚአብሔር አብ ብርቱ እጅ ነው። ኢየሱስ ምን አለ ሲያስተምር? አባቴ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔ የሚመጣውን ደግሞ ከቶ ወደ ውጪ አላወጣውም። ተመልከቱ ቅዱሳን፣ አብ የሚሰጠኝ ሁሉ ወደኔ ይመጣል አለ። ስለዚህ ኢየሱስ እዚህ ቦታ ላይ ዋስትና እየሰጠ ያለው አባቱ ለሰጠው በጎች እንጂ ራሳቸውን ለመስጠት ለሚሞክሩ አይደለም። አያቸው፣ አባቱ ለሰጠው በጎችን ነው ዋስትና እየሰጠ ያለው። አብ የሚሰጠኝ ሁሉ ወደኔ ይመጣል፣ ቸርች የሚመጣ ሁሉ ወደኔ ይመጣል አላለም። ምክንያቱም እውነተኛ አማኝም ደግሞም አፋአዊ አማኝም ስንዴውም እንክርዳዱም የት ነው ያለው? በቸርች ውስጥ ሊኖር ይችላል። እውነተኛ አማኞች ባሉበት አጥቢያ ሐሰተኞችም አብረው አሉ። ስለዚህ ቸርች የሚመጣ ሁሉ ወደኔ ይመጣል አላለም ኢየሱስ። አባቴ የሚሰጠኝ ሁሉ ወደኔ ይመጣል ነው ያለው። ተመልከቱ። ስለዚህ አብ ለኢየሱስ የሰጠን ስጦታዎች ነን። አባቴ የሰጠኝ ሁሉ ወደኔ ይመጣል። ወደኔ የሚመጣውን ደግሞ ከቶ ወደ ውጭ አይወጣም ሳይሆን ከቶ ወደ ውጭ አላወጣውም። ከቶ የሚለው በግሪኩ ኤውሜ ይለዋል። ኤውሜ ደግሞ በራሱ ድካም በራሱ ሁኔታ እንኳን ቢሆን ከቶ ወደ ውጭ አላወጣውም። አይወጣም አይደለም፣ አላወጣውም። እኛማ ደካሞች ነን። ድሮም እኮ ያገኘን እኮ ስንቅበዘበዝ ጠፍተን ከአምላካችን ከእግዚአብሔር ከፈጣሪያችን ከእርሱ ጠፍተን ከሰይጣን ጋር አብረን ከብርሃን ይልቅ ጨለማን መርጠን ከጽድቅ ይልቅ አመፃን መርጠን ርቀነውን የነበርነው፣ ከእርሱ ሸሽተን የነበርነው። ትልቁ ችሎታችን መጥፋት ነው። ትልቁ ችሎታችን ተቅበዝብዞ መጥፋት ነው። እረኛችን ግን ፈልጎ አገኘን። ፈልጎ ካገኘን በኋላ እግዚአብሔር ይህንን ኢየሱስን ደግሞ ታላቁን እረኛ በእኛ ላይ ሾሞታል። ስለዚህ አብ የሚሰጠኝ ሁሉ ወደኔ ይመጣል፣ ወደኔ የሚመጣውን ደግሞ ከቶ ወደ ውጪ አላወጣውም ብሏል። ልውጣ ብትልም ልትወጣ አትችልም። ቢኮዝ አይወጣም ሳይሆን አላወጣውም የሚል ቃል ነው ያለው። አባባ በጌታ በኢየሱስ ክርስቶስ ስም ስለዚህ የዘላለም ሕይወት ዋስትናችን ስለ ኢየሱስ እናመሰግናለን። የዘላለም ሕይወት ዋስትና በአማኞች እጅ ላይ አይደለም ያለው። የዘላለም ሕይወት ዋስትናችን ራሱ እረኛችን ነው፣ ኢየሱስ ነው። የዘላለም ሕይወት ዋስትና ማለት እረኛ ማለት ነው፣ ጠባቂ ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ የዘላለም ሕይወታችንም ነው፣ ደግሞም የዘላለም ሕይወት ዋስትናችንም ነው። እግዚአብሔር አባታችን በጌታ በኢየሱስ ስም እናመሰግናለን። ቀጥሎ ዮሐንስ ወንጌል ምዕራፍ 10 ከቁጥር 27 ጀምሮ በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔም የዘላለምን ሕይወት ሰጣቸዋለሁ፣ ለዘለዓለምም አይጠፉም። ኢየሱስ ነው ያለው። ለዘለዓለምም አይጠፉም። የዘላለም ሕይወት ዋስትና በሚል በተከታታይ ያስተማርነው ትምህርት አለ። እዚያም ላይ ሐሳቡን ማግኘት ትችላላችሁ፣ ዝርዝር ሐሳቡን። ስለዚህ ለዘለዓለም አይጠፉም። የሰጠኝ አባቴ ከሁሉ ይበልጣል፣ ከእኔም እጅ ከአባቴም እጅ ማንም ሊያወጣቸው አይችልም ብሎ ደብል የሆነ ሴኪዩሪቲ የኢየሱስም የአብም እጅ እንደያዘን ደብል ሴኪዩሪቲ እንዳለን ጌታችን ኢየሱስ ክርስቶስ አስተምሮናል። ስለዚህ ዳግም ልደት ያገኘ የእግዚአብሔር ልጅ የሆነ እውነተኛ አማኝ ፈጽሞ በሙታን መካከል ሊገኝ አይችልም። በነጩ ዙፋን ፍርድ ፊት ሙታን በቆሙበት ሕያው የሆነ የእግዚአብሔር ልጅ አይኖርም። ፈጽሞ የነጩ ዙፋን ፍርድ እኛን የሚመለከት አማኞችን የሚመለከት አይደለም። በዚህ የፍርድ ፍርሃት ውስጥ ያላችሁ ይህንን እውነት ካለመረዳት የተነሳ ግራ የተጋባችሁ ወንድሞቻችንና እህቶቻችን
ጌታችን ኢየሱስ ክርስቶስ የሰራው ሥራ ታላቅ ነውና በእርሱ በኩል የተካፈልነው ሕይወት የሚጠፋ ስላልሆነ ዘላለማዊና በዋስትና የተሞላ ስለሆነ በነጩ ዙፋን ፍርድ ላይ አትቀርቡም። እናንተ ሕያዋን እንጂ ሙታን አይደላችሁም። የነጩ ዙፋን ፍርድ እናንተን አይመለከትም። ጌታችን ኢየሱስ ክርስቶስ ከጌቴሴማኒ የአትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ፣ በለቅሶ ውስጥ፣ በእስራት ውስጥ፣ በእፍረት ውስጥ፣ በድካም ውስጥ ያለፈው መስቀል መሸከም አቅቶት ሲወድቅ የነበረው ለ6 ሰዓታት መስቀል ላይ ተሰቅሎ ኤሎሂ ኤሎሂ ላማ ሰበቅታኒ እያለ ሲጮህ የነበረው ተፈጸመ ብሎ ራሱን ዘንበል አድርጎ ሕይወቱን አሳልፎ የሰጠው ኢየሱስ እናንተን እዚህ ፍርድ ላይ እንዳትቆሙ ነው። የነጩ ዙፋን ፍርድ ላይ እንዳትቆሙ ነው፣ እንዳንቆም ነው። ስለዚህ እዚህ ፍርድ ላይ የሚቆሙት የነጩ ዙፋን ፍርድ ፊት ላይ የሚቆሙት ዘሆል ሙታን ናቸው። ሕያዋን በመካከል የሉም። ይህንን ልብ እንድትሉ እንፈልጋለን። ሁለተኛ ልናስተውል የሚገባን ነገር መጽሐፍ ቅዱስን በምናጠናበት ጊዜ የፍርድ ወንበር የሚባል አለ፣ ቀጥሎ የነጩ ዙፋን ፍርድ የሚባል አለ። ሁለቱን ካለመለየት የተነሳ በቅዱሳን ዘንድ ኮንፊውዥን ይፈጠራል። ሐዋርያው ጳውሎስ በተደጋጋሚ በፍርድ ወንበር ፊት ልንቆም ይገባናል፣ የፍርድ ወንበር የሚል ቋንቋ ይጠቀማል። ደግሞ ራእይ ምዕራፍ 20 ላይ ደግሞ የነጩ ዙፋን ፍርድ ብሎ ደግሞ ዮሐንስ የተመለከተውን ያወራናል። ሁለቱ አንድ አይነት አይደሉም። ምናልባት ይህንን የነጩን ዙፋን ፍርድ ካነበብን በኋላ ጳውሎስ ደግሞ በክርስቶስ የፍርድ ወንበር ፊት እንቆማለን ሲል በቃ እዚያው ነጩ ዙፋን ፍርድ ፊት እንቆማለን ብላችሁ አስባችሁ ከሆነ ሁለቱም ለየቅል ናቸው። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10፣ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 12 ጀምሮ እስከ 15 ድረስ ባሉ ክፍሎች የፍርድ ወንበር የክርስቶስ የፍርድ ወንበር ብሎ የጠቀሳቸው አሉ። እነሱን ክፍል እናነባቸዋለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መጀመሪያ እናንብበው። አባት ሆይ ለሁላችንም ጸጋ ጨምርልን። እንዲህ ይላል ሐዋርያው፣ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል። ተመልከቱ። ይሄንን አንብበው አንድ ሰው የነጩ ዙፋን ፍርድ ፊት እንቆማለን ካለ በጣም ትልቅ ዶክትሪን እያበላሸ ነው። እዚህ ቦታ ላይ ያለው የክርስቶስ የፍርድ ወንበር የሚለው በግሪኩ ቤማ ተብሎ ተጽፏል። ቤማ መልካም ቢሆን ይሄ ቤማ ወይም የክርስቶስ ፍርድ ወንበር ይሄ አማኞችን ብቻ የሚመለከት ነው። ሙታን እዚህ ጋር የሉ እና በምድር ላይ በኖርንበት ጊዜ በምድር ላይ በተመላለስንበት ጊዜ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። ይሄ መጀመሪያው ጥቅስ ነው። ቀጥሎ አንደኛ ቆሮንቶስ ምዕራፍ 3 12 ጀምሮ እንዲህ ይላል፣ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው ካለ በኋላ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በአገዳ ቢያንጽ የእያንዳንዱ ሥራ ይገለጣል። አማኞችን የሚመለከት ነው። እዚህ ጋር ሁለት አይነት ማቴሪያሎች ናቸው የተጠቀሱት። አንደኛ በዚህ መሰረት ላይ በወርቅ በብር በከበረ ድንጋይ አለ። ቀጥሎ በእንጨት በሳር ወይም ባገዳ የሚል አለ። ሁለቱ የተለያዩ ናቸው። ክርስቲያን በምድር ላይ ሲኖር ኑሮውን፣ ሕይወትን፣ መውጣት መግባቱን፣ አስተምህሮውን፣ እንቅስቃሴውን እንዴት ማድረግ አለበት? ወርቅ፣ ብር፣ የከበረ ድንጋይ በእግዚአብሔር ቃል የተመሰለ ነው።
ስለዚህ ወጣትነታችን፣ አስተምህሯችን፣ አገልግሎታችን፣ እያንዳንዱ እንቅስቃሴያችን በእግዚአብሔር ቃል ሊቃኝ፣ እግዚአብሔር ሊከብርበት፣ ክርስቶስ ደምቆ ሊታይበት ይገባል ማለት ነው። ቀጥሎ ደግሞ በእንጨት በሳር ባገዳ ደግሞ የሚያንጽ አለ። ደግሞ አስተምህሮን ሊሆን ይችላል፣ ዶክትሪኑን ሊሆን ይችላል፣ እንዲሁም ደግሞ ኑሮውን፣ ወጣትነቱን፣ ትዳሩን፣ እያንዳንዱን እንቅስቃሴውን በሳር ባገዳና እንዲሁም ደግሞ በእንጨት እነዚህ ነገሮች ደግሞ ፈጽሞ በሰውኛ የማህበረሰቡን ኑሮ እየተመለከተ የሚኖር ደግሞ ክርስቲያን አለ። ቀጥሎ ምን ይላል? ቁጥር 13 በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱ ሥራ እንዴት መሆኑን እሳቱ ይፈትነዋል። ማንም በእርሱ ላይ ያነጸው ሥራ ቢጸናለት ደሞዙን ይቀበላል። የማንም ሥራ የተቃጠለበት ቢሆን ይጎዳል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል ይላል። ተመልከቱ። ስለዚህ በክርስቶስ ኢየሱስ ያመኑ አማኞችን ብቻ የሚመለከት ነው የፍርድ ወንበር ወይም በግሪኩ ቤማ የሚባለው። ቤተ ክርስቲያን ወይም አማኞች እንደተነጠቅን ወደ በጉ ሰርግ ራት ከመግባታችን በፊት የፍርድ ወንበር ቤማ አለ። በምድር ላይ ስላደረግነው ነገር ከጌታ ከኢየሱስ ክርስቶስ ዘንድ ሽልማትን፣ ብድራትን የምንቀበልበት በአባቱና በመላእክቱ ሁሉ ፊት ስለ አማኞች ይመሰክራል። ትንሽም ይሁን ትልቅ ስላገለገሉት ነገር ይረሳ ዘንድ አመፀኛ አይደለም እና በአባቱና በመላእክቱ ሁሉ ፊት ስለነ ጳውሎስ፣ ስለ ሐዋርያቶቹ፣ በዘመናት ስላለፉ ታማኝ አገልጋዮች ይመሰክርላቸዋል። ጌታ ኢየሱስ ይመሰክርላቸዋል። ብድራታቸውን ከስጋ ለባሽ ሳይሆን ብድራታቸውን ከጌታ ከኢየሱስ ክርስቶስ ለመቀበል ነፍሳቸውን እንደማትጠቅም እንደ ከንቱ ነገር ቆጥረው እርሱን አክብረው ያለፉ ታማኞች ሁሉ በአባቱና በመላእክቱ ሁሉ ፊት ይመሰክርላቸዋል። ተመልከቱ፣ እሱ ከሽልማት ጋር ነው የሚገናኘው። ደግሞ አንዳንዱ ደግሞ በዚህ ዘመን እንዳለው ክርስቶስን ሳይሆን ራሱን ተኮር የሆነ ትምህርት የሚያስተምር የሥጋ ለባሽን ወንጌል ይዞ የሚዞር እግዚአብሔርን ክርስቶስን የማይገልጥ ራሱን ብቻ የሚያሳይ የራሱን መንግስት ብቻ የሚያስፋፋ ሰዎችን የራሱ ደቀ መዝሙር የሚያደርግ ባገለገለ ቁጥር ብድራቱን ከሥጋ ለባሽ ከሀብታሞች የሚቀበል ደግሞ አለ። ታማኝነቱ ለሰዎች ለሥጋ ለባሾች ለሚጋብዙት ለሚያበሉት ብር ለሚሰጡት ሰው እንጂ ለጌታ ለኢየሱስ ክርስቶስ አይደለምና ጌታ ኢየሱስ ክርስቶስ ለሐዋርያቶች ለታማኝ አገልጋዮች በአባቱና በመላእክቱ ፊት ከመሰከረ በኋላ ለእንደዚህ አይነቱ አገልጋይ ደግሞ ኦልሬዲ ድኗል። ነገር ግን በአገልግሎቱ ሊመሰክርለትና በአባቱና በመላእክቱ ፊት ስለርሱ ሊመሰክር እና ሽልማትን፣ ብድራትን፣ ደሞዝን ሊሰጠው አይችልም። እሱ ግን ስለዳነ በሐፍረት እንደሚገባ ሆኖ ወደ በጉ ሰርግ ራት ይገባል። ሲገባ ግን በሐፍረት ነው። እነ ጳውሎስ ስለነርሱ ተወርቶ ስለነርሱ ተሸልመው ስለነርሱ ተነግሮ አንተ ዝም ብለህ ግባ ስትባል ይከብዳል። በጭንቅ ነው፣ በሐፍረት ነው የሚገባው ይላል። ኦልሬዲ ድኗል። እሱ ወደ በጉ ሰርግ ራት ለመግባት በጉ ምድር ላይ መጥቶ በሰራው ማመን ነው። በጉ ምድር ላይ መጥቶ በሰራው የቤዛነት ሥራ ያመነ ኦልሬዲ የበጉ ሰርግ ራት ታዳሚ ሆኗል። ነገር ግን ወደ እራቱ ከመግባት በፊት የፍርድ ወንበር አለ። ስላደረግነው ነገር በሙሉ ብድራትን፣ ሽልማትን የምንቀበልበት እዚያ ቦታ ላይ አማኞች ሲቀበሉ እና በደስታ ወደ በጉ ሰርግ ራት ሲታደሙ፣ ሌላው አንዳንዱ ግን ወይም በዚህ ዘመን ደግሞ እግዚአብሔር ይርዳን እያንዳንዳችንን ለሽልማት ልናገለግል ልንሮጥ ወንጌልን ልንሰብክ የሚገባን ከጌታ ከኢየሱስ ክርስቶስ ብድራትን ለመቀበል ሊልን ለመቀበል እርሱን አክብሮ እርሱን አሳይቶ እርሱን አድምቆ ለማለፍ እግዚአብሔር ለሁላችንም ጸጋ ያብዛልን። በዚህ ዘመን ያለው ፈተና እሱ ስለሆነ ከአገልግሎት ጋር ተያይዞ የሚመጡ ፈተናዎች አሉ። እኔነት አለ፣ ታዋቂነት አለ፣ ገንዘብ አለ።
የጾታ አደጋ አለ። በዚህ አቅጣጫ እግዚአብሔር ደግሞ ጸጋን አብስቶላቸው ክርስቶስን ገልጠው ለሰው ሳይሆን ለጌታ ታማኝ ሆነው፣ ለገንዘብ ሳይሆን ለጌታ ታማኝ ሆነው፣ ለጭብጨባውና ለዋይታው ሳይሆን አንቱ አንቱ ለሚለው ቃል ሳይሆን ለጌታ ለኢየሱስ ክርስቶስ ታማኝ ሆነው በዚህ ዘመንም የሚያገለግሉ ወንድሞችና እህቶች ለወንጌል የጨከኑ ክርስቶስን ብቻ አድምቀው ማሳየት ለሚፈልጉ እያሳዩም ላሉ ለታማኝ አገልጋዮች ጌታ ኢየሱስ ክርስቶስ በአባቱና በመላእክቱ ሁሉ ፊት ብድራትን ሽልማትን ይሰጣል። ምንኛ መታደል ነው! እግዚአብሔር የተባረከ ይሁን። ስለዚህ ይሄ የፍርድ ወንበር የሚባለው ነው። ቀጥሎ ደግሞ ዛሬ እየተመለከትን ያለነው ራዕይ ምዕራፍ 20 ከቁጥር 11 ጀምሮ እስከ 15 ድረስ ያለው ደግሞ የነጩ ዙፋን ፍርድ አለ። ጳውሎስ የጠቀሰው የፍርድ ወንበር ወይም በግሪኩ ቤማ የሚለው እና የነጩ ዙፋን ፍርድ አንድ አይነት አይደለም፣ የተለያዩ ናቸው። በመካከላቸው ያለው ልዩነት ምን ይመስላል? ልብ ብለን እንግዲህ እናጠናለን። ወደ 5 የሚሆኑ ልዩነቶች አሉ። አንደኛ ልዩነት የፍርድ ወንበርና የነጩ ዙፋን ፍርድ ልዩነቶች፣ አንደኛ የፍርድ ወንበር አማኞችን ብቻ የሚመለከት ሲሆን የነጩ ዙፋን ፍርድ ደግሞ ሙታንን ብቻ የሚመለከት ነው። አያችሁ፣ ያኛው የፍርድ ወንበር አማኞችን ብቻ የሚመለከት ነው። የነጩ ዙፋን ፍርድ ደግሞ ሙታንን ብቻ የሚመለከት ነው። የፍርድ ወንበር አማኞችን የሚመለከተው የፍርድ ወንበር ጋር ሙታን እንደማይከሰቱ፣ ምክንያቱም ከተነጠቅን በኋላ ወደ በጉ ሰርግ ራት ከመግባታችን በፊት የሚከሰት ነገር ክስተት ነው፣ እዛ ጋር የሚፈጸም ነው። ስለዚህ ሙታን ሊነጠቁ አይችሉም። ሙታን ወደ በጉ ሰርግ ራት ሊታደሙ አይችሉም። ያላመኑ ሁሉ ሊነጠቁ አይችሉም። ያላመኑ ሁሉ ወደ በጉ ሰርግ ራት ሊገቡ አይችሉም። ያመኑ አማኞች ቅድስት ቤተክርስቲያን እንነጠቃለን። እንደተነጠቅን ወደ በጉ ሰርግ ራት ከመግባታችን በፊት ይህ ሽልማትን የምንቀበልበት የምናገኝበት ከጌታ ከኢየሱስ ክርስቶስ ብድራትን የምንቀበልበት የፍርድ ወንበር አለ። ስለዚህ የፍርድ ወንበር ጋራ ፈጽሞ ሙታን አይከሰቱም፣ ሕያዋን አማኞች ብቻ ነው ያሉት። እንደዚያው ሁሉ የነጩ ዙፋን ፍርድ ላይ ደግሞ ሙታን ብቻ ነው ያሉት። በመካከላቸው ሕያው የሆነ የእግዚአብሔር ልጅ አይከሰትም ማለት ነው። ያ ፍርድ አይመለከተውም ማለት ነው። ሁለተኛ ልዩነት፣ የፍርድ ወንበርና የነጩ ዙፋን ፍርድ ልዩነት። የፍርድ ወንበር በቅዱሳን መነጠቅ ጊዜ የሚፈጸም ሲሆን የነጩ ዙፋን ፍርድ በዓለም መጨረሻ የሚፈጸም የሚፈረድ ነው። ሁለቱ በጣም የተለያዩ ናቸው። የፍርድ ወንበር በቅዱሳን መነጠቅ ጊዜ ነው። የነጩ ዙፋን ፍርድ ደግሞ በዓለም መጨረሻ ወይም ፍጻሜ ላይ የሚፈጸም የሚፈረድ ነው ማለት ነው። ሶስተኛ በፍርድ ወንበርና በነጩ ዙፋን ፍርድ መካከል ያሉ ልዩነቶች፣ የፍርድ ወንበር ከሺው ዓመት መንግስት በፊት የሚፈጸም ሲሆን የፍርድ ወንበር፣ የነጩ ዙፋን ፍርድ ደግሞ ከሺው ዓመት መንግስት በኋላ የሚፈጸም። በጣም ልዩነት አለ። ቢያንስ የ1000 ዓመት ልዩነት አለው። አራተኛ ልዩነት፣ የፍርድ ወንበር ቅዱሳን ሽልማትን፣ ብድራትን፣ ደሞዝን፣ አክሊልን የሚቀበሉበት ሲሆን የነጩ ዙፋን ፍርድ ሁሉም ወደ እሳት ባህር የሚጣሉበት ነው። ተመልከቱ ልዩነቱ። የፍርድ ወንበር ቅዱሳን ሽልማትን፣ አክሊልን፣ ደሞዝን፣ ብድራትን ከጌታ ዘንድ የሚቀበሉበት ሲሆን የነጩ ዙፋን ፍርድ ደግሞ ሙታን ሁሉ ወደ እሳት ባህር የሚጣሉበት ነው። አምስተኛና የመጨረሻ ልዩነት፣ የፍርድ ወንበር በፊተኛ ወይም በጻድቃንና በሕያዋን ትንሣኤ የሚፈጸም ሲሆን የነጩ ዙፋን ፍርድ ደግሞ በኋለኛው በኃጥአን ወይም በሙታን ትንሣኤ የሚፈጸም ነው። አያችሁ ልዩነቱን ቅዱሳን? የፍርድ ወንበር በፊተኛው ትንሣኤ
ወይም በጻድቃንና በሕያዋን ትንሣኤ የሚፈጸም ሲሆን የነጩ ዙፋን ፍርድ ደግሞ በኋለኛው ትንሣኤ ማለት በኃጥአንና በሙታን ትንሣኤ የሚፈጸም ነው ማለት ነው። ከዚህ የተነሳ እነዚህ ልዩነቶች በመካከል አሉ ማለት ነው። ከዚህ የተነሳ የነጩ ዙፋን ፍርድ አማኞችን የሚመለከት አይደለም። አማኞችን የሚመለከት አይደለም። ስለዚህ የፍጻሜ ዘመን አስተምህሮ የነጩ ዙፋን ፍርድ የሚለው ይህንን ያሳየናል። እግዚአብሔር ይረዳናል። በሚቀጥለው ደግሞ አዲስ ሰማይ አዲስ ምድር የሚለውን ደግሞ እንመለከትና ይህንን ትምህርታችንን እንግዲህ እንቋጨዋለን ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። አሜን።